ሀኒቾ እዝራ ወድሻለሁ አፈቅርሻለሁ ስላላትና እሷም የእሱን ፍቅር በመቀበሏ ከሚገባው በላይ በጣም ደስተኛ ናት። ነገር ግን የአሴርን ስሜት ዘወር ብላ እያየችው አይመስለኝም። አሴርን ከሚገባው በላይ ልቡን ሰብረዋለች። አሴር እስከ መቼውም ድረስ ሰው የሚሆን አይመስለኝም። በእሷ ምክንያት ያልከፈለው መስዋዕትነት የለም፣ ያላደረገውም ነገር የለም። ሲቀጥል አቶ ኖላዊ ለምን እንደዚህ አይነት ነገር ተናገርካት? ልጅን ልቧን ሰበርካት። ምክንያቱም እሷ እስከ ዛሬ ድረስ ብዙ ችግርና መከራ ስታሳልፍ የቆየች ልጅ ናት። ምንም ነገር እንድትናገራት አልፈልግም፣ ሂድና ይቅርታ ጠይቃት ነበር ያለው አሴር። ከዛም ከዚህም የተመቸ ነገር ያገኘው ነገር የለም። በአንድ በኩል ጓደኛው ተምቹ ጠፍቶበት ምንም መቀመጫና መቆሚያ አጥቷል። እንቅልፍም እየተኛ አይደለም። እሱን ካላገኘ ሰላም የለውም። በዛ በኩል ሀኒቾ የእዝራን ፍቅር ተቀብላ አሁን ከእዝራ ጋር አሸሸ ገዳሜ እያለች ነው። እወድሃለሁ አፈቅርሃለሁም ብለዋለች። እዝራም እየሮጠ መጥቶ ጥምጥም ብሎባታል። በቃ አሁን ሁለቱ ተፋቅረዋል። እሷም የእዝራን ፍቅር በመቀበሏ በጣም ደስ ብሏታል። እናንተስ ምን ትላላችሁ? አሴርን እንደዚህ በዚህ ደረጃ ልቡን መስበር ነበረባት? ዞር ብላስ ለምን አሴርን አልጠየቀችውም? ቆይ ምንድን ነው ሀሳብክ? ምን ሆነህ ነው? ምን ፈልገህ ነው አላለችውም? ትንሽም ቢሆን እኮ የሆነ እንደሚወዳት ወይም የሚወዳት አይነት ስሜት ነበረበት። ከዛም ባለፈ ሰላም እየነግራታለች። አሴር በጣም ይወድሻል፣ ያፈቅርሻል። እሱ የሚወድሽና የሚያፈቅርሽ የዛን ጊዜ ነው ብላም ሁሉንም ነገር ነግራታለች። ግን ምን አስባ ነው እዝራን ትናንትና ያወቀችውን እዝራን እንደዚህ ጥምጥም ብላ እወድሃለሁ አፈቅርሃለሁ ያለችው? እውነት እዝራ ገንዘብ ስላለው ነው? እዝራ የሀብታም ልጅ ስለሆነ ነው? እዝራ ጎበዝ ተማሪ ስለሆነ ነው? አሴር ምንም ስለሌለው ነው? አሴር የድሃ ልጅ የጎዳና ልጅ ስለሆነ ነው? ወይስ እንደሷ ጎበዝ ተማሪ ስላልሆነ ነው? እናንተስ ምን ትላላችሁ? እውነት በዚህ ደረጃ የአሴር ልብ መሰበር ነበረበት? ለምን? ገንዘብ የሌለው አይወደድም? ከሷ ጋር ብዙ ዋጋ ከፍሎ ብዙ መስዋዕትነት አድርጎ ከዚህ የደረሰው ወይም በእነሱ ምክንያት እሷ ራሱ እዚህ የደረሰችው ቤተሰቦቿን እንድታገኝ እየሆነችው እኮ በእነሱ ምክንያት ነው። ለምን ግን ትናንትናችንን እንረሳለን? ሀና ለምን ትላንቷን ረሳች? ሌላው ቀርቶ አባቷን እንኳን እንድታስታውሰችው አልፈቀደችም። 24 ሰዓት የምታስበው ስለ እዝራ ነው። እንቅልፍ እንኳን እስከምታጣ ድረስ፣ ምንም ማድረግ እስከሚያቅታት ድረስ እናቷም ወንድሞቿም እህቷም ምን ሆና ነው እያሉ እስከሚጨነቁ ድረስ ደርሳለች። ለምን እነ አሴርን ተወቻቸው? ለምን አቶ ኖላዊን ረሳች? ለምን የትናንትናዋን ማንነቷን ረሳች? ኦኬ አሴር መናገር ነበረበት። አዎ አሴር እወድሻለሁ አፈቅርሻለሁ ማለት ነበረበት። ግን አፍ አውጥቶ ባይናገርም ሰላም ነግራታለች እንደሚወዳትና እንደሚያፈቅራት። ብቻ እናንተስ ምን ትላላችሁ? አሁን በጣም ደስተኛ ናት የአሴርን ፍቅር በመቀበሏ እና ማለት የእዝራን ፍቅር በመቀበሏ በጣም ደስተኛ ናት። ከፈገግታዋ እንደሚታየው በጣም ደስ ብሏታል። ነገር ግን በሌላ በኩል የአሴር ልብ ስብርብር እንክትክቱ ወጥቷል። እስኪ ሀሳብ አስተያየታችሁን አካፍሉኝ። ለምን እንደዚህ ያደረገች? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። የተለመደውን ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰቦቼ ላይክ አድርጉልኝ። ቪው እይታ አለ፣ ነገር ግን ላይክ የለም። ሶ ፕሊዝ ቪዲዮ የሚደርሳችሁ ሁላችሁም ላይክ በማድረግ ተባበሩኝ። አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ሀሳብ አስተያየታችሁን ስለ ሀና ዛሬ እኔ እቦጭቃታለሁ። ሀናን የእውነት ነው የምላችሁ። አሴር በጣም አሳዝኖኛል። እናንተ እዝራን እቅፍ ስታደርገው ወይም እዝራ ሮጦ እሷን እቅፍ ሲያደርጋት ምን ያክል ልቡ እንደተሰበረ እና ምን ያክል ተስፋ እንደቆረጠ ያያይቶታል። እና በጣም ነው የሚያሳዝነው። እኔ ውስጤ በጣም ተሰብሯል። ምክንያቱም ማንኛውም ሰው በአሴር ቦታ ሆኖ ቢያየው እንግዲህ እሱ ፍቅሩን ያልገለጸላት ከመውደዱና ከማፍቀሩ የተነሳ ምናልባትም እንዳላጣም ብሎ ነው። ነገር ግን ያው ባለመናገራችን ደግሞ ብዙ የምንወደውንና በእኛ ቦታ ትልቅ ቦታ ያለውን ሰው እናጣለን። በመናገራችንም የምናጣበት ቦታ አለ፣ ባለመናገራችንም የምናጣው ትልቅዬ ነገር አለ እና አሴር ባለመናገሩ እንግዲህ የሚወዳትን የሚያፈቅራትን ሀናን አጥቷል። ያው መናገር ባለብን ቦታ ላይ መናገር ግድ ነው ባይነኝ እኔ በእኔ በኩል። ነገር ግን
እሷ ራሱ የአሴርን ስሜት ዞር ብላ ቢያንስ ከዛ በፊት እንኳን ባታቅም እንደሚወዳትና እንደሚያፈቅራት ሰላም ከነገረቻት በኋላ ዞር ብላ ማሰብ ነበረባት። ሰላም እኮ እውነታውን ነግራታለች። አሴር በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ። የዛ ጊዜ ከኛ ቤት ከፍቶሽ ሄደሽ እያለቀሽ አይቶሽ እናንተን ቤት ያንቺን ቤተሰቦች አቃጥዬ እስር ቤት ብገባ ለኔ ምንም አይደለም። ስለዚህ ሀናን እወዳታለሁ አፈቅራታለሁ ብሎ ነበር የዛ ጊዜ ብላታለች። ስለዚህ ይህን ነገር ትንሽም እንኳን አላሰበችበትም። ትንሽዬም ቢሆን እንኳን አላሰበችበትም። ወዴት ነው የሄደችው? ወዳለው ነው የሮጠችው። ትናንትና አላወቀችው እዝራ። አንድ ወር የሞላ ጊዜ እንኳን አላወቀችውም እኮ እዝራን እወድሃለሁ አፈቅርሃለሁ ስትለው እና ከባድ ነው። በቃ ገንዘብ ያለው ሰው ብቻ ነው የሚወደደው በዚህ ዘመን፣ ሌላ ማንም አይወደድም። እውነት ገንዘብ ይኖራችሁ ቤተሰብ፣ ወንድም ሆነ ሴትም ሆነ ቤተሰብን በሉት ጓደኛም በሉት ዘመድን በሉት መብርሃንን ገንዘብ ካላችሁ ሁሉም ሰው ይወዳችኋል። እንኳን ሌላው ቀርቶ እናትና አባት ራሱ ገንዘብ ሲኖራችሁ ነው የሚወዳችሁ። እና ገንዘብ ይኖራችሁ በዚህ ዘመን። ጥላታችሁም ወዳጃችሁም የቅርብ ጓደኛም የምትሉት ሁሉም ነገር የምትለዩበት በገንዘብ ነው። ገንዘብ ከሌላችሁ ማንም ዘወር ብሎ አያያችሁም። እና እንግዲህ እንደዛ ባይሆን ኑሮ ሀና እንደዚህ በትንሽ ጊዜ ውስጥ እዝራን ወዳ የእዝራን ፍቅር መቀበል አልነበረባትም። አሴርን በዚህ ደረጃ ልቧን መስበር አልነበረባትም። ሲቀጥል ካስታወሳችሁ ትምህርት ቤት ድረስ ልሸኝሽ ብሎ አብረው እየሄዱ እያለ በመካከል እዝራ መሀል ላይ ሲመጣ አይ በቃ አሴር ሂድ ነው ያለችው። አሴር አንተ ሂድ ከእዝራ ጋር ሄዳለሁ ነው ያለችው። አያችሁ፣ እንደዛ ማለት አልነበረባትም። እዝራ ትናንትና የመጣ ነው። የዛ ጊዜ እንደሚወዳትና እንደሚያፈቅራት እራሱ አታውቅም። ግን አሴርን መካከል ቦታ ላይ ትታ አንተ ሂድ፣ አንተ ተመለስ፣ እኔ ከእዝራ ጋር እሄዳለሁ ነው ያለችው። እንደውም እዝራ ምንድን ነው ብሏት የነበረው? አይ አሁን ከሰው ጋር ነሽ መሰለኝ፣ ስለዚህ እኔ ልሂድ፣ እናንተ ቀስ ብላችሁ ነው ሲላት፣ አረ በፍጹም ነው ያለችው። እኔ ከአንተ ጋር ነው የሚሄደው፣ አሴር ይመለስ ወደ ቤት ነው ያለችው። እና የዛ ጊዜ ራሱ በጣም ነበረ የከፋው። ሀና እኮ ቻው አባባሏ በጣም ነው የሚገርመው። በቃ ተቀይራለች ምናምን እያለ ለአቶ ኖላዊ ራሱ ሲነግረው ነበር። እና ለአቶ ኖላዊ ያው እንግዲህ ሀናን እንደሚወዳትና እንደሚያፈቅራት አልነገረውም። ነገር ግን ቻው አባባሏና ሁሉ ነገሯን ሲያያት አያያዙ ስላላማረው አይ ሀና ተቀይራለች፣ እንደ በፊቱ አይደለችም፣ ቻው ስትለኝ እኮ ላይክ በቃ የሌላ ነገር ነው ያስመሰለችው እያለ ሁሉ ሲነግረው ነበር ለአቶ ኖላዊ ማለት ነው። ከዛ ባለፈ እንግዲህ ለእዝራ የልብ ልብ የሰጠችው ሰላምዬ ናት። ሰላምዬ ሀናን የምትወዳትና የምታፈቅራት ከሆነ ቅርበህ ጠይቃት፣ እወድሻለሁ አፈቅርሻለሁ በላት ትለዋለች። እሱም እንዴ እምቢ ብትለኝስ ለእኔ ምንም አይነት ስሜት ከሌላት እኔ ልጎዳ አልፈልግም ሲላት፣ አንተ ጠይቃትና ከዛ በኋላ እግዚአብሔር ያውቃል፣ ነገር ግን አንተ ድንጋይ ራስ አትሆን፣ እኔ በጥብጬ ካልጋትኩህ ምንም አታደርግም እንዴ ጠይቃት ስትለው እንግዲህ እሺ ጠይቃታለሁ ብሎ ነው ሰላም ባለችው መሰረት የጠየቃት። ሲቀጥል ደግሞ ሰላም በአንድ በኩል ገንብታ በአንድ በኩል አፍርሳለች። አሴርን መናገር የሌለባትን ቃላቶችን የተናገረችው። አሴር ማለት የእናቷን ሕይወት ያተረፈላት ነው። ግን ገንዘብ ያለው ስለሚወደድ እንደነገርኳቸው ገንዘብ ያለውንና ጎበዝ ተማሪውን ነው የመረጠችላት ለእህቷ። አሴር የእናቷን ሕይወት ማትረፉን ረስተዋለች። አሴር ለሀና ብዙ ውለታ ማዋሏን ረስተዋለች። በእነ አሴር ምክንያት እዚህ ደረጃ መድረሷን ረስተዋለች። በእነ አሴር ምክንያት እነሱን እህታቸውን እንዳገኙ ማድረጓን ረስተዋለች። እና እሱን ሁሉ ትታ ከእህቴ አጠገብ እንዳትደርስ ለአንተ አትመጥንህም፣ የእሷ የሚመጥናት ያ ነው ብላ ነው እንግዲህ የነገረችው። እዛ ላይም አሴር በጣም ነበር የተናደደው። እውነት የሀና እህት ባትሆኝ ኖሮ የማደርገውን አደርግ ነበር፣ ነገር ግን ምን ላድርግ የሀና እህት ነሽ ነው ሲልም እንግዲህ የመለሰላት። በሌላ በኩል ያው ወይዘሮ ሜላትም እንግዲህ ስራ እንደምትፈልግለት እና ከእርግብ ሱቅ እንደምትቀጥረው ነግራው ነበር። ነገር ግን እሱ አሁን ምንም አይነት ስራ መስራት አይፈልግም። ተምቹን ሳያገኝና ተምቹ የት ቦታ እንዳለ ወይም ደግሞ አድራሻው የት እንደሆነ ሳያውቅ ምንም አይነት ስራ መስራት እንደማይፈልግ ነው እየተናገረው አሴር። ፈጣሪ ይርዳውና እንግዲህ ተምቹን ያግኝ። እንደምናውቀው ሁላችንም ተምቹ አጎቱ ወደ አሜሪካን ሀገር ልውሰድህ ሲለው ተምቹን ትቼ አልሄድም በማለት ነው እንግዲህ ከአሜሪካ እንኳን የቀረው። እና የሁለታቸው ጓደኝነት ሆነን ለመናገር አሁን በዚህ ሰዓት አለ ብዬ የማስበው አይደለም። በጣም ደስ የሚል ጓደኝነት ነው ያላቸው። ፈጣሪ አይለያቸው ትላላችሁ። ያው በድራማውም ቢሆን ደስ የሚሉ ጓደኛሞች ናቸው። ክፉውንም መልካሙንም ጥሩውንም መጥፎውንም አብረው ያሳለፉ አብረው ማሳለፍ የሚፈልጉ እንግዲህ አስባችሁታል። አጎቱ ከአሜሪካን ሀገር መጥቶ ልወስደው ስል እምቢ አሴርን ትቼ አልሄድም ማለት አለ? እንደዚህ የለም።
ሶ በጣም ምርጥ ጓደኛሞች ናቸው። ግን አሁን የተፈጠረው ነገር በጣም ከባድ ነው። እንግዲህ አሴር ያለበትም ጉዳይ በጣም ከባድ ነው። ተምቹም ያለበት ጉዳይ በጣም ከባድ ነው። እሱም በሴት ምክንያት አይኛ ሴቶች ስንባል በሰው ህይወት ገብተን እንበጠብጣለን ወይ የትኛው እንደሚጠቅመንና የትኛው እንደሚያዋጣን አናቅም። አሁን እዝራ ያፈቀረችው ልጁ የቤተሰቦቿ ወይም ደግሞ የእናቷ የአባቷ ጥላት እንደሆነ ብታቅ መልካም ነበር። ነገር ግን አታውቅም። አሴር ግን ንጹህ መልካም ጥሩ አፍቃሪ ጥሩ ልብ ያለው እና ቀና ልብ ያለው ነው። እዝራም ጥሩ ልጅ ነው፣ ጎበዝ ተማሪ ነው። ግን ነገር ግን አባቱ የእሱ አባት የቤተሰቦቿ ጥላትና ውድቀታቸውን የሚመኝ ነው። ስለዚህ ይህን ነገር ደግሞ አባትየው ቢያውቅ ማለቴ ከሀና ፍቅር እንደያዘውና የሀናና የእዝራ ግንኙነት እንደዚህ መሆኑን ሲያውቅ ሀና ደግሞ የጠላቱ ቤተሰቦች የጠላቱ ልጅ እንደሆነች ሲያውቅ አቶ ቃለአብ ራሱ በሰላም የሚፋታው አይመስለኝም ልጁን። አሁን ሳስበው የሆነ ወደ ትልቅ እየጨቀጨቀና ቡጥቡጥ ነገር ራሱ የሚገባ ነገር ነው የሚመስለኝ። ምክንያቱም ይሄን ነገር አቶ ቃለአብ አይፈልግም። የልጁ ፍቅረኛ ወይም ደግሞ የልጁ የወደፊት ሚስት ከሱ ጠላቶች ቤተሰብ እንድትሆን አይፈልግም። እሱ ለውድቀት እንደሚመኛቸው ቤተሰቦች ልጅ እንድትሆን አይፈልግም። እዝራ ራሱ አሁን ከዚህ በኋላ ምናልባትም ትልቅ ችግር ውስጥ ሊገባ ይችላል። ይህን ግንኙነታቸውን አባትየው አይፈልግም። እርግጠኛ ሆኜ የምነግራችሁ ይህን ግንኙነታቸውን አባትየው አይፈልግም። ይህን ነገር ካደገ በኋላ ትልቅዬ ፍቅር ውስጥ ከገቡ በኋላ አባትየው ተለያይ ብለው ከአባቱ ጋር ደግሞ ሌላ ጸብ ሊሆን ይችላል። ወይም ደግሞ ለአባቱ ሲል የሚወዳትንና የሚያፈቅራትን ልጅ ሊተው ይችላል። እዝራ ራሱ እኔ እርግጠኛ አይደለሁም ከአሁን በኋላ ምን ያክል ልቡ እንደማይሰበር በአባቱ ምክንያት ወይም ደግሞ በአባቱና በእሷ ቤተሰቦች ባለው ግንኙነት ጥሩ ይፈጠራል ብዬ አላስብም። ለማንኛውም ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ ቤተሰቦቼ። እኔ እዚህ ላይ አበቃለሁ። ብያላችሁበት ሰላማችሁ ይብዛ።